የሩሲያው ፕሬዝዳንት ቭላድሚር ፑቲንና የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ በሴኔት ፒተርስበርግ ያደረጉት ውይይት በመካከለኛው ምስራቅ እየተቀያየረ ላለው የጂኦፖለቲካዊ ሚዛን ትልቅ ማሳያ ተደርጎ ሊወሰድ ይችላል። ፑቲን የሚቻለኝን ሁሉ አደርጋለሁ በሚለው ጠንከር ያለ ቃል የገቡት የተስፋ ቃል ሞስኮ በቀጠና ያላትን ተሰሚነት ለመጠቀምና አሜሪካ የምትመራውን የዲፕሎማሲ መስመር ለመገዳደር ያላትን ፍላጎት በግልጽ ያሳያል። ይህ ጉብኝት የተካሄደው ቀጠናው በከፍተኛ ውጥረት ውስጥ ባለበትና የእስራኤል የኢራን ፍጥጫ ወደ ለየለት ጦርነት ሊያመራ ይችላል በሚባልበት ጊዜ መሆኑ የሩሲያን የሽምግልና ሚና የበለጠ ትኩረት እንዲስብ አድርጎታል። በተለይም የኢራን የበለጸገ ዩራኒየም በሩሲያ ግዛት ውስጥ እንዲቀመጥ የቀረበው ሐሳብ ከቴክኒካዊ መፍትሄነት ባለፈ ትልቅ ፖለቲካዊ ትርጉም አለው። ይህ እርምጃ የኢራንን የኒውክሌር ስጋት ለመቀነስ እንደ ዋስትና ተደርጎ ቢቀርብም በተዘዋዋሪ ግን ሩሲያ በኢራን የኒውክሌር ፋይል ላይ ያላትን የቁጥጥርና የውሳኔ ሰጭነት አቅም የሚያጠናክር ነው። ሞስኮ ይህንን ካርድ በመጠቀም በምዕራባውያን ዘንድ ያላትን የድርድር አቅም ለማሳደግ የሚጠቀምበት ይመስላል። ፑቲን በንግግራቸው ሩሲያ በአሜሪካ በእስራኤልና በኢራን መካከል ያለውን ቅራኔ ለመፍታት ዝግጁ መሆኗን መግለጻቸው ዋሽንግተን በቀጠናው የነበራትን ብቸኛ ሰላም አስከባሪ ሚና ለመጋራት ያላቸው ምኞት ያሳያል። በሌላ በኩል የአባስ አራግቺ ንግግር የቴህራንን ዲፕሎማሲ አቅጣጫ ቁልጭ አድርጎ ያሳየ ነው። ኢራን ከአሜሪካ የሚሰነዘርባትን ጫና ለመቋቋም ሞስኮን እንደ ዋነኛ ስልታዊ አጋር መምረጧ ሚኒስትሩ በንግግራቸው አረጋግጠዋል። የሰላም ንግግሮች መቋረጥ አሜሪካ ናት በማለት ያቀረቡት ወቀሳም ኢራን ከምዕራባውያን ይልቅ ወደ ምስራቁ ጎራ ቻይናና ሩሲያ ይበልጥ መጠጋቷን የሚያመለክት ነው። ይህ ደግሞ በመካከለኛው ምስራቅ አዲስ የቀዝቃዛ ጦርነትን አይነት ጎራ መለየትን ሊፈጥር ይችላል የሚለው ስጋት ያባብሰዋል። ይህ ዲፕሎማሲያዊ እንቅስቃሴ ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ተገላ በቆየችበት ጊዜም በመካከለኛው ምስራቅ በኩል አዲስ የትንፋሽ ቀዳዳ ለመፍጠር የምታደርገውን ጥረት አንድ አካል ተደርጎም ሊወሰድ ይችላል። ፑቲን ለሰላም የገቡት ቃል በተግባር ምን ያህል ውጤታማ ይሆናል የሚለው ግን እንደ እስራኤል ባሉ ሌሎች ተዋናዮች ምላሽና በአሜሪካ ቀጣይ እርምጃዎች ላይ የተመሰረተም ይሆናል። ይሁን እንጂ የሞስኮና የቴህራን ግንኙነት ከወትሮ በተለየ መልኩ ወደ ስልታዊ አጋርነት መሸጋገሩም በቀጠናው ላይ የሚመጣው ማንኛውም የሰላም ስምምነት ሩሲያ የግድ አስፈላጊ ተዋናይ ያደርጋታል ሲሉም ተንታኞች ይገልጻሉ። ይህ በሴንት ፒተርስበርግ የተጀመረው ከፍተኛ ዲፕሎማሲ እንቅስቃሴ ከቀጠናዊ ጉዳይ አልፎ ዓለም አቀፋዊ የኃይል ሚዛኑን ወደ አዲስ ምዕራፍ እያሸጋገረ ይገኛል። የሩሲያና የዩክሬን ግንኙነት ከዚህ ቀደም ከነበረው ወታደራዊ ትብብር ወጥቶ ወደ ስር የሰደደ ስልት የምትሳሰር ማደጉ ምዕራባውያን በመካከለኛው ምስራቅ ላይ የነበራቸውን የበላይነት በከፍተኛ ሁኔታ የሚፈታተኑ የሚሉ ወገኖችን በርክተዋል። ፕሬዝዳንት ፑቲን ራሳቸውን እንደ ሰላም አምጪና አስታራቂ አድርገው ማቅረባቸው በተለይም አሜሪካ በእስራኤል ጋዛና በእስራኤል ሊባኖስ ግጭቶች ጊዜ ያሳየችውን የአቋም መለወጥ ያስከተለውን ዲፕሎማሲ ክፍተት ለመሙላት የታለመ ይመስላል። ሞስኮ ይህን አጋጣሚ በመጠቀም አስተማማኝ አጋር የመሆን ምስሏን ለመገንባትና ዋሽንግተን በቀጠናው ላይ የነበራትን ብቸኛ ተስማሚነት በመጋራት በረቂቅ የፖለቲካ ጥበብ የተንቀሳቀሰች መሆኑን ማየት ይቻላል። የኢራን የኒውክሌር ጉዳይን በተመለከተም ሩሲያ የወሰደችው አቋም ደግሞ ሌላኛው ትኩረት የሚስብ ነጥብ ነው። የበለጸገ ዩራኒየምን በሩሲያ ግዛት ውስጥ የማስቀመጥ ሐሳብ ቴህራን ወደ ኒውክሌር የታጠቁ ሀገራት ተርታ እንድትቀላቀል የሚያሰጋውን የምዕራቡ ዓለም ስጋት ለማርገብ የታለበ ቢመስልም በተዘዋዋሪ ግን ኢራንን በሩሲያ የደህንነት ጥላ ስር እንድትወድቅ የሚያደርግ ነው ሲሉም ተደምጠዋል። ይህ እርምጃ እስራኤል በኢራን የኒውክሌር ተቋማት ላይ ልትሰነዝር የምትችለውን ጥቃት ትርጉም አልባ ሊያደርገው ይችላል። ምክንያቱም ደግሞ የኢራን ንብረት በሩሲያ ቁጥጥር ስር መሆኑ ጥቃቱ በቀጥታ ከሞስኮ ጋር ወደ መጋጨት ሊያመራ ስለሚችል ነው። በዚህም ፑቲን ሳይተኩሱ የኢራንን ደህንነት የሚያስጠብቁበት፣ በተቃራኒው ደግሞ ቴህራን ለድርድር ይበልጥ አመቺ የምትሆንበትን መንገድ ቀይሰዋል። በተጨማሪም ይህ የሁለቱ ሀገራት መቀራረብ በመካከለኛው ምስራቅ ባሉ ሌሎች ሀገራት ዘንድ አዲስ የዲፕሎማሲ አማራጭ እየፈጠረ ይገኛል። እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት ሩሲያ ከኢራን ጋር ያላትን ጥብቅ ግንኙነት በመጠቀም በቀጠና ያለውን ውጥረት ለማርገብ የምታደርገውን ጥረት በትኩረት እየተከታተሉ ይገኛሉ። ይህም ሞስኮ ከሁለት ወገኖች ከኢራንና ከአረብ ሀገራት ጋር መነጋገር የምትችል ሀያል ሀገር ሆና እንድትወጣ እድል ይሰጣታል። ከዚህ ቀደም አሜሪካ ብቻ በነበረችበት የሽምግልና አደባባይ አሁን ሩሲያ በራሷ መንገድ ፍላጎት ገብታበታለች። ይህ ደግሞ በምዕራቡ ዓለም ላይ የሚደርሰው የኢኮኖሚ ማዕቀብና ፖለቲካዊ ጫና ውጤታማነቱ እየቀነሰ መምጣቱን የሚያሳይ ግልጽ ምልክት ሊሆን እንደሚችልም ተጠቁሟል። የፑቲንና የአራግቺ ውይይት ውጤት የሚለካው በንግግር ብቻ ሳይሆን በምድር ላይ በሚታዩ ለውጦች ይሆናል። ኢራን ከአሜሪካ የሚሰነዘረባትን ጫና ለመቋቋም ሩሲያን እንደ ጋሻ መጠቀሟ ለሞስኮ ደግሞ በዩክሬን ጉዳይ ላይ ከምዕራባውያን ጋር ለምታደርገው ፍጥጫ ትልቅ የድርድር ካርድ ይሰጣታል። በመሆኑም በመካከለኛው ምስራቅ የሚመጣው ሰላምም ሆነ ቀጣይነት ያለው ውጥረት ከእንግዲህ በዋሽንግተን ፍላጎት ብቻ ሳይሆን በሞስኮና በቴህራን አዲስ ስልታዊ ግንኙነት ላይ በእጅጉ የተመሰረተ ይሆናል። ይህ ሂደት ደግሞ የ21ኛውን ክፍለ ዘመን ዓለም አቀፋዊ ፖለቲካ ወደ ብዙ የኃይል ማዕከላት የተከፋፈለ መሆኑን አመላካች እንደሚሆን ተጠቁሟል። ከሩሲያና ከኢራን ዲፕሎማሲ እንቅስቃሴ በስተጀርባ ያሉ ጥልቀት ያላቸው ፖለቲካዊና ኢኮኖሚ ጉዳዮችን ስንመረምር ደግሞ የሞስኮ ሚና ከመደበኛው አስተራቂነት አልፎ የራሷን ህልውናና ተጽዕኖ የማስከበር ስልት መሆኑን መረዳት እንችላለን። ፕሬዝዳንት ፑቲን በመካከለኛው ምስራቅ ሰላም ለማውረድ የገቡት ቃል በዩክሬን ጦርነት ምክንያት የተዳከመውን የሩሲያ ዓለም አቀፍ ተቀባይነት መልሶ ለማንሰራራት እንደ ትልቅ ዕድል የሚታይ ነው። ሩሲያ ራሷን እንደ አማራጭ የሰላም ዋስትና አድርጋ ማቅረቧ በተለይም አሜሪካ በቀጠና ያላትን ተሰሚነት በሚፈታተን መልኩ የዓለምን ወደ ኃይል ሚዛን የመለወጥ ፍላጎቷን የሚያሳይ ነው ሲሉም ተንታኞች ገልጸዋል። የኢራን የበለጸገ ዩራኒየም ወደ ሩሲያ እንዲዘዋወር የቀረበው ሐሳብ ደግሞ የራሱ የሆነ የቴክኒክና የፖለቲካ እንድምታ እንዳለው የተገለጸ ሲሆን ይህ እርምጃ በንድፈ ሐሳብ ደረጃ፣ በተግባር ግን ቴህራን በኒውክሌር መስክ ያከማቻቸውን ሀብት በሩሲያ እጅ ውስጥ እንዲወርቅ የሚያደርግ ነው ሲሉም ተንታኞች አስቀምጠዋል። ይህ ደግሞ ሞስኮ በኢራን ላይ ያላትን የቁጥጥር አቅም የሚጨምር ሲሆን በሌላ
በኩል ደግሞ ከምዕራባውያን ጋር በምታደርገው ድርድር እንደ ትልቅ መደራደሪያ ካርድ እንድትጠቀምበት ያስችላታል ተብሏል። ሩሲያ ይህንን ዩራኒየም በመያዟ ብቻ አሜሪካና እስራኤል በኢራን ላይ ሊወስዱት የሚችሉትን ወታደራዊ እርምጃ እንዲገቱ ወይም ከሞስኮ ጋር ስምምነት ላይ እንዲደርሱ የሚያስገድድ ሁኔታ ሊፈጠር እንደሚችልም ተጠቁሟል። በተጨማሪም የሩሲያና የኢራን ግንኙነት በኢኮኖሚው ረገድ ያለውን ትስስር እጅግ እያጠናከረ መምጣቱ በመካከለኛው ምስራቅ የሚፈጠረው አለመረጋጋት የነዳጅ ዋጋን እንዲጨምር ማድረጉም ለሩሲያ የኢኮኖሚ ምንጭ ትልቅ ፋይዳ አለው። ሞስኮ በቀጠናው ሰላም እንዲመጣ ብትፈልግም ውጥረቱ ግን እስከቀጠለ ድረስ የነዳጅ ገበያው ለሷ በሚጠቅም መልኩ መቆየቱ አይቀሬ ነው። ይህ ደግሞ ሩሲያ በዩክሬን ላይ ለምታደርገው ጦርነት የሚያስፈልጋትን የገንዘብ ምንጭ ለማጠናከር ይረዳታል። በመሆኑም የፑቲን የሰላም ጥረት በሁለቱም ወገኖች የተሳለ ሰይፍ እንደመሆኑ በአንድ በኩል ሰላምን ድርድር፣ በሌላ በኩል ደግሞ ከውጥረቱ የሚገኘውን ኢኮኖሚያዊ ጥቅም የማስጠበቅ ሚዛንን ጠበቃ አካሄድ ሊሆን እንደሚችል እየተቹ ይገኛሉ። ከኢራን አንጻር ሲታይ ደግሞ ወደ ሩሲያ መጠጋቷ ከአሜሪካ የሚሰነዘረባትን ጫና ለመቋቋም እንደ ብቸኛ አማራጭ የታየ ጉዳይ ነው። ይሁን እንጂ በኢራን የውስጥ ፖለቲካ ውስጥ ሩሲያ ምን ያህል አጋር ታማኝ ናት የሚለው ጥያቄ አሁንም ድረስ አከራካሪ ነው። በመሆኑም አባስ አራግቺ በሴንት ፒተርስበርግ ያደረጉት ውይይት ኢራን ከሩሲያ የምትፈልገው የቃላት ድጋፍ ብቻ ሳይሆን ተግባራዊ የሆነ ወታደራዊና የደህንነት ዋስትና መሆኑን የሚያሳይ ነው። በመጨረሻም በመካከለኛው ምስራቅ እየታየ ያለው ይህ አዲስ የዲፕሎማሲ መስመር የዓለምን የኃይል አሰላለፍ የሚቀይር ነው የተባለ ሲሆን ሩሲያ በቀጠና የምታደርገውን ጣልቃ ገብነት ሰላም ለማምጣት ብቻ ሳይሆን የራሷን የኃያልነት መንፈስ ለማደስና በምዕራባውያን ላይ ጫና ለመፍጠር የታለመ ሊሆን እንደሚችል የተለያዩ አካላት ገልጸዋል። ወደፊት የሚደረጉ የሰላም ድርድሮች ስኬታማነት የሚወሰነው ደግሞ ሞስኮ ለኢራን በምትሰጠው እውነተኛ ዋስትናና አሜሪካ ይህንን የሩሲያ አዲስ ሚና በመልኩ ትቀበሏለች በሚለው ላይ ይሆናል። ይህ ሂደት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ የዲፕሎማሲ ስርዓት እየተፈጠረ መሆኑን የሚያመላክት ክስተት ነው።